ታስታውሱ እንደሆነ ስምዖን የሚባል ያረጀ ሰው ማግሌ ሰው በመንፈስ ጌታ ኢየሱስ ክርስቶስን እንደሚያየው ተረድቶ እንደማይሞት ተረድቶ ነበር። ለምንድነው ሲል የእግዚአብሔርን ዓላማ አስቀድሞ ስላወቀ እርጅና መጥቶበታል፣ አይኖቹ ደክመዋል፣ እድሜው አልፏል፣ ጊዜው አልፏል፣ አክትሟል። ምናልባት የሚሞትበት ቀናት ወይም በሰዓታት እየተጠበቁ ያለ ሰው እንደዚህ ብሎ አሰበ፣ ኢየሱስን ሳላየው አልሞትም። ፊልጶስ በመጀመሪያ በለስ በታች ተኝቶ የነበረ ሰው ነው። ፊልጶስ በሕይወቱ ውስጥ ኢየሱስ ክርስቶስን መከተል ታሪክ ውስጥ ማያምን ሰው የነበረ ሰው። ኢየሱስ ክርስቶስ በምድረ በዳ ሕዝቡን ከሰበሰበ በኋላ ምግብ የት ያገኛሉ ብሎ ፊልጶስን ሲያማክረው ፊልጶስ እንደዚህ ብሎ መለሰለት፣ የፈለገ ነገር በዚህ ሰዓት ብታደርግ ሕዝቡን ማርካትም ማጥገብም ምን አትችልም። ግን ከኢየሱስ ክርስቶስ ጋር በወሰደው ጊዜ ለ3 ዓመት ተኩል ከኢየሱስ ክርስቶስ ጋር ጊዜ ከወሰደ በኋላ መንፈስ ቅዱስ ካገኘው በኋላ ፊልጶስ ወደ ሰማርያ ወርዶ ክርስቶስን ሰብኮ ዕውሮችን ማብራት ጀመረ። እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር ዋለ። ምዕራፍ 8 ከቁጥር 1 ጀምሮ እስከ 13 አንብና እንካፈላለን። በዚያን ቀን በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ለቅሶም አለቀሱለት። ሳውል ግን ቤተክርስቲያንን ያፈርስ ነበረ። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። የተበተኑት ቃሉን እየሰበኩ ዞሩ። ፊልጶስ ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደረጋት የነበረውንም ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። እርኩሳን መናፍስት በታላቅ ድምፅ እየጮኹ ከብዙ ሰዎች ይወጡ ነበርና ብዙ ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበረ። ከታናናሾች ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያዳምጡት ነበረ። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበረ። የሚደረገውንም ምልክትና ታላቅ ተአምራት ባየ ጊዜ ተገረመ ይላል። ሲያስገርም የነበረው ሰው ተገረመ። በጥንቆላ በድግምት በአስማት ከተማይቱን በጣም ሲያስገርም የነበረ ሰው እግዚአብሔር ደግሞ በሚሻል ተአምራት አስገረመው። ዛሬ መልእክቴ ፊልጶስ ስለሚባል ሰው ነው። ፊልጶስ በሚባለው በዚህ ሰው ላይ ፎከስ ያደረገ ነው። የመልእክቴ ቲም ወይም ደግሞ የመልእክቴ ሐሳብ ብዙዎቻችን እግዚአብሔር በዚህ ምድር ላይ ለምን እንዳመጣን የእግዚአብሔር ዓላማ በሕይወታችን ምን እንደሆነ ጥያቄ ካለብን ወይም ደግሞ እየኖርን ያለው ሕይወት አልገባ ካልገባን እና አንዳንድ ጊዜ በቤተ ክርስቲያን ውስጥ በምንሰባሰብበት ጊዜ በቃ እግዚአብሔር እንደ አንድ የሆነ ቤተ ክርስቲያን ምእመን የሆነ ቤተ ክርስቲያን ሕዝብ እየቆጠረን እየመሰለን ካለን እና ምናልባትም በጸሎቶቻችን በሐሳቦቻችን በእውነት እግዚአብሔር በእኔ ላይ ሐሳብ አለውንም ዓላማ አለው ወይ ብለን የምንጠይቅ ከሆነ እኔ ዛሬ ማታ ሁላችሁንም ለማነቃቃት ሳይሆን እውነቱን እነግራችኋለሁ። በእያንዳንዳችሁ ሕይወት ላይ እግዚአብሔር ዓላማ አለው። አሜን። ይህንን እስቲ እንላለን። እግዚአብሔር በሕይወቴ ላይ ዓላማ አለው።
ሃሌሉያ በሉት እስቲ እግዚአብሔር በሕይወቴ ላይ በሉት እስቲ እግዚአብሔር በሕይወቴ ላይ እግዚአብሔር በሕይወቴ ላይ ሃሌሉያ የሰይጣንን አከርካሪ የሚመታ ንግግር ነው ይሄ ባይዘወይ ኢየሱስ ክርስቶስ ጌታ ነው demon will never take an advantage of our lives በሕይወት በምንኖርበት በማንኛውም ዘመን አጋንንትኛ ላይ አቅም እንዳይኖረው ከሚያደርገው የኛ ንግግር የኛ ኮንፌሽን አንዱ እግዚአብሔር በሕይወቴ ላይ ዓላማ አለው የሚል ነው አሜን ነው ወይ ታስታውሱ እንደሆነ ስምዖን የሚባል ያረጀ ሰው ሽማግሌ ሰው በመንፈስ ጌታ ኢየሱስ ክርስቶስን እንደሚያየው ተረድቶ እንደማይሞት ተረድቶ ነበር ይላል ራይት ክርስቶስን ሳያይ ሞትን እንደማይሞት ተረድቶ ነበረ ይላል ለምንድን ነው ሲል የእግዚአብሔርን ዓላማ አስቀድሞ ስላወቀ እርጅና መጥቶበታል አይኖቹ ደክመዋል እድሜው አልፏል ጊዜው አልፏል አክትሟል ምናልባት የሚሞትበት ቀናቶች በቀናት ወይም በሰዓታት እየተጠበቁ ያለ ሰው እንደዚህ ብሎ አሰበ ኢየሱስን ሳላየው አልሞትም because he knows የእግዚአብሔር ዓላማ የእግዚአብሔር ፕሮግራም በሕይወቱ ላይ እንዳለ ስላወቀ በመንፈስ ተረድቶ በመንፈስ ወደ ቤተ መቅደስ ወጣ የሚል ቃል ታነባላችሁ እና ያለመሞቱ ምክንያት ምንድነው ብላችሁ ስታስቡ እግዚአብሔር በሕይወቱ ላይ ያስቀመጠውን ፕሮግራም እንደሚያይ እርግጠኛ ነበረ ብዙዎቻችን በድል በአጋጣሚ በእድሜም በምግብ በስፖርት በጤና በተለያየ ምክንያት እየኖርን ከመሰለን እነዚህ ነገሮች ሁሉ ጥሩ ሆነው ሳሉ ግን ትክክል አይደሉም በሕይወት የሚያኖርን የእግዚአብሔር ዓላማ ነው ሃሌሉያ ደግመን እንለዋለን የእግዚአብሔር ዓላማ በእኔ ላይ ነው ሃሌሉያ የእግዚአብሔር ዓላማ በማን ላይ ነው በእኔ ላይ ነው ኢየሱስ ጌታ ነው ስለ ፊልጶስ መጀመሪያ ፊልጶስ ሐዋርያ ምዕራፍ 1 ላይ ተስፋ እግዚአብሔር መንፈስ ቅዱስ እንደሚወርድ ነው ተስፋ የሰጠበት ነው ያንን ላራዝምባቸው አልፈልግም ሐዋርያ ሥራ ምዕራፍ 2 ላይ መንፈስ ቅዱስ በኃይል የወረደበት ጊዜ ነው እና ታይቶ የማይታወቅ ድርጊት ታይቶ የማይታወቅ አክሽን በኢየሩሳሌምና በከተማዋ በዙሪያዋ ሁሉ ላይ የተደረገበት ጊዜ ነው ፈሪዎችን እንደነ ጴጥሮስ ያሉ ሰዎች ምዕራፍ 3 ላይ ተነስተው እናንተ የሰቀላችሁት እግዚአብሔር ግን ከሙታን ያስነሳው ብለው በታላቅ ፓወር በታላቅ ቦልድነስ በታላቅ ጠንካራ ጉልበት ኢየሱስ ክርስቶስን የሰበኩበት ጊዜ ከምዕራፍ 3 በኋላ የተለያዩ ሚራክሎች የተለያዩ አደራረጎች የእግዚአብሔር እጆች በኢየሩሳሌም ምድር ላይ የተገለጡበት ጊዜ ሲሆን ምዕራፍ 8 ላይ ጳውሎስ የሆነው ሳኦል በፊት የነበረው ሰው ቤተክርስቲያንን እያሳደደ ባለበት ጊዜ እነ ፊልጶስ ተሰደው ወዴት ይሄዳሉ ወደ ሰማርያ ይሄዳሉ በሰማርያ በወረደ ጊዜ ወርዶ ክርስቶስን ምን አለላቸው ይላል ሰበከላቸው የሄደው በስደት ነው የሚሰብከው ግን ማንን ነው ኢየሱስን ነው ሃሌሉያ ማች ያደርጋል አንድ ሌባ እያሳደዳችሁ ሮጣችሁ የሆነ ቤት ገብታችሁ ወንድሜ አስጥለኝ ነው እንጂ የምትሉት ምንድነው ኢየሱስ ክርስቶስ ያድናል ከኋላ ጠላት እየመጣ እግዚአብሔር አምላክ እንዴት መንፈሱን እንደሞላባቸው እንዴት ኃይሉን እንደሞላባቸው ከኋላቸው አሳዳጆች እያሉ ወርደው ክርስቶስን ይሰብኩ ነበር በጌታ በኢየሱስ ስም በልባችሁም በአፋችሁም በመንፈሳችሁም በሁለንተናችሁ ላይ ኢየሱስ ክርስቶስ ሙሉ ይሆናል ኃይለኛ ይሆናል ስደቱን አይደለም ያወራው መከራውን አይደለም ያወራው ጨለማውን አይደለም ያወራው የተነካበትን ኢየሱስ ነው የሰበከው በኢየሱስ ስም ኢየሱስ ነክቷችኋል ወሬያችሁ ኢየሱስ ይሆናል ሐሳባችሁ ኢየሱስ ይሆናል ዓለማችሁ ኢየሱስ ይሆናል
ስለዚህ ፊልጶስ ወርዶ ክርስቶስን ሰበከላቸው። ስለ ተአምራቱ ስላደረገው ገናና ነገሮች በኋላ እመለስበታለሁ። ነገር ግን ስለ ፊልጶስ የመጀመሪያ አመጣጥ ታሪኩን ባይ እንዴት እግዚአብሔር በህይወታችን ዓላማ እንዳለው፣ እንዴት እግዚአብሔር ህይወታችንን 180 ዲግሪ ሽፍት ሊያደርገው ሊለውጠው እንደሚችል፣ እንዴት ከፊልጶስ ህይወት እንደምንማር ይሄንን አሳያቸዋል። ፊልጶስ በመጀመሪያ ከበለስ በታች ራይት ከበለስ በታች ተኝቶ የነበረ ሰው ነው። ዮሐንስ ወንጌል ምዕራፍ 1 ላይ ሄዳችሁ ከበለስ በታች ተቀምጦ የነበረ ሰው ነው። ይሄንን ገዛ ጌታ እነ ሌሎች መጡና ኢየሱስ ክርስቶስ ይጠራሃል አሉት። ራይት እስቲ ቃሉን እናንብበው። ዮሐንስ ወንጌል ምዕራፍ 1 ላይ ይኸው ምዕራፍ 1 ቁጥር 40 ላይ በነገውም ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሰይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን የናዝሬቱን ኢየሱስን ምን ብለነዋል? አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ስለዚህ የፊልጶስ ስም የሚጠቀሰው ምዕራፍ 1 ላይ ነው። ከእንድርያስ ጋር ሆኖ ናትናኤልን ወደ ኢየሱስ ክርስቶስ የጠራ ሰው ነው። ኢየሱስ ክርስቶስ ተገኝቷል ብሎ ከጠራ በኋላ ምዕራፍ 6 ቁጥር 6 ላይ እንደዚህ ደግሞ የሚል ቃል ታያላችሁ። መጀመሪያ ናትናኤልን ኢየሱስ ክርስቶስ ይጠራሃል አለው። ሁለተኛ ላይ ፊልጶስም ዮሐንስ ወንጌል ምዕራፍ 6 ቁጥር 6 ላይ ነው። ፊልጶስም እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ 200 ዲናር እንጀራ አይበቃቸውም ብሎ መለሰለት ይላል። ታሪኩን ከኔ ጋር ስሙት። ፊልጶስ በሕይወቱ ውስጥ ኢየሱስ ክርስቶስን በመከተል ታሪክ ውስጥ የማያምን ሰው የነበረ ሰው ነው። ኢየሱስ ክርስቶስ በምድረ በዳ ሕዝቡን ከሰበሰበ በኋላ ምግብ የት ያገኛሉ ብሎ ፊልጶስን ሲያማክረው ፊልጶስ እንደዚህ ብሎ መለሰለት፣ የፈለገ ነገር በዚህ ሰዓት ብታደርግ ሕዝቡን ማርካትም ማጥገብም ምን አትችልማል። የኢየሱስ ክርስቶስን ፓወር የኢየሱስ ክርስቶስን አደራረግ ሊሚት ያደረገ ሰው ነው። አላማኝ የነበረ ሰው ነው። ነገር ግን ኢየሱስ ክርስቶስ አላመንከኝም አይደለ ብሎ አላባረረውም። ኢየሱስ ክርስቶስ ፊልጶስን እየታገሰው እየሰራው አብሮ እያደረገው እያስከተለው በኋላ ላይ ሐዋርያ ሥራ ምዕራፍ 8 ላይ ሂስቶሪ ሜከር አደረገው። ታሪክን የሚሰራ ሰው አደረገ። የመጀመሪያ አነሳሱን በምትመለከቱበት ጊዜ ፊልጶስ ኢየሱስ ክርስቶስን የማያምን የነበረ ነው። ማለት እምነት የጎደለው ማያምን ማለት አምኖ የማይከተል የሆነ ሴፍድ ያልሆነ ሳይሆን ኢየሱስ ክርስቶስ ምንም ነገር እንደሚያደርግ ይህን ችሎታ እንደሚያደርግ የማያምንና በልቡ የሚጠራጠር ኮንዲሽናል የነበረ ሰው ነው። ይሄ ነው ሊገልጥልኝ ሁኔታዊ የነበረ ሰው ነው ፊልጶስ። ስለዚህ እንዲህ ብሎ መለሰለት። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ 200 ዲናር እንጀራ ብትገዛላቸው አይበቃም ብሎ መለሰ። ስለዚህ ፊልጶስ ምን ያለ ሰው ነው? አይበቃም በሉ እስቲ። ስለዚህ አይበቃም፣ አይቻልም፣ አይሆንም ያለ ሰው ነው። ግን ከኢየሱስ ክርስቶስ ጋር በወሰደው ጊዜ ለ3 ዓመት ተኩል ከኢየሱስ ክርስቶስ ጋር ጊዜ ከወሰደ በኋላ መንፈስ ቅዱስ ካገኘው በኋላ ፊልጶስ ወደ ሰማርያ ወርዶ ክርስቶስን ሰብኮ እውሮችን ማብራት ጀመረ። አሁን መተንበይ እጀምራለሁ በጌታ በኢየሱስ ክርስቶስ ምንም እንኳን ጅማሬ ታናሽ ቢሆን ፍጻሜ ግን እጅግ ይበዛል። አሜን ነው ወይ? ትንሽዬ ጅማሬ ይኖርሃል፣ የማያምን ጅማሬ ይኖርሃል፣ የማይቻል ጅማሬ ይኖርሃል። እግዚአብሔር ግን ፍጻሜህን ታላቅ ያደርገዋል። ሃሌሉያ። በፊልጶስና በእግዚአብሔር ሪሌሽንሽፕ መካከል ወይም በፊልጶስና በኢየሱስ ክርስቶስ ህብረት መካከል ኢየሱስ እየታገሰው ግን ደግሞ እያስተማረው መንፈሱን እየከተተበት አይበቃም የሚለውን ሰው በፊልጶስ በሰማርያ ወርዶ እውር እስኪያበራ ድረስ፣ አንካሳ እስኪያዘልል ድረስ፣ ከተማን ሙሉ እስኪያስገርም ድረስ እግዚአብሔር የማይንድና የስፒሪት ቼንጅ አድርጎበታል።
ፊልጶስ ከኢየሱስ ክርስቶስ ጋር ቆይታን አደረገ። ሃሌሉያ! ቆይታ ቆይታ በሉ እስቲ ቆይታ በሉ። ቆይታን አደረገ ፊልጶስ 1 ዓመት 2 ዓመት 2 ዓመት ከ6 ወር 3 ዓመት ተኩል 4ኛው ዓመት ላይ ፊልጶስ የሰማርያን ከተማ የሚያንቀጠቅጥ ሆነ። ለምን? ውሎውን ስለሚመስል። ሐዋርያ ሥራ እስቲ እናንብበው ምን እንዳደረገ። ኢየሱስ ጌታ ነው። ይሄ ሰው ምንም አይበቃቸውም፣ ምንም አይበሉም። ምንም ብታደርግ ከዚህ በኋላ ይህንን ሕዝብ ማብላት አትችልም፣ ማጥገብ አትችልም ምናምን ያለው ሰው በስደት ወደ ሰማርያ ሄዶ ምዕራፍ 8 ቁጥር 4 ላይ እንደዚህ ይላል፣ የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውንም በአንድ ምልክት ባዩ ጊዜ በአንድ ልብ አደመጡ። እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙዎች ይወጡ ነበር። ቀንጆቻችሁን አንሱ። ሬባሳንዳላባያ ሳካታ ቬና ክሮቶሶ ፕሮቮክሎሮሎቦቲያ ላባያ እንደ ቤተ ክርስቲያን ለዚህ ቤተ ክርስቲያን እንጸልያለን። ለአገልግሎታችን እንጸልያለን። ለሕይወታችን እንጸልያለን። እርኩሳን መናፍስት ከሰዎች ላይ እየጮሁ ይወጡ ነበረ ይላል። አንድ ወቅት ላይ ፊልጶስ የማያምን ነበር። አንድ ወቅት ላይ እምነቱ ጥቂት ነበረ። አንድ ወቅት ላይ እይታው ሊሚትድ ነበረ። እይታው ውስን ነበር። አንድ ወቅት ላይ ኢየሱስ ክርስቶስ ምንም ማድረግ እንደማይችል የሚያስብ የነበረ ሰው እሱ በገባበት ከተማ አጋንንትን ማስወጣት ጀመረ። በዚህ ሰዓት ምንም ማድረግ አትችል ይሆናል። በዚህ ሰዓት አቅም የለ ይሆናል። ከኢየሱስ ክርስቶስ ጋር በሚኖርህ ቆይታ፣ ከኢየሱስ ክርስቶስ ጋር በሚኖርህ ህብረት አጋንንቶች ከሰፈር፣ ከህይወት፣ ከአገልግሎት፣ ከታሪክ በኢየሱስ ስም ይወጣሉ። በኢየሱስ ስም ይወጣሉ። ኦ ሃሌሉያ! አጋንንቶች ምን እያሉ ወጡ ይላል? እየጮሁ አጋንንቶች ከተማውን ለቀው ምን አሉ? ወጡ። ለምን? የተሻለ ሰው መጣባቸው። ኦ ሃሌሉያ! እኔ እቺን ቤተ ክርስቲያን እንዲህ ብዬ እባርካለሁ። በዚህ ምድር የተሻላችሁ ሰዎች እናንተ ናችሁ። የተሻለ ማይንድ ያላችሁ እናንተ ናችሁ። የተሻለ ስፒሪት ያላችሁ እናንተ ናችሁ። የተሻለ አኖይንቲንግ ያላችሁ እናንተ ናችሁ። የተሻለ ጥሪ ያላችሁ እናንተ ናችሁ። ሃሌሉያ! there was a man ሲሞን የሚባል ሰው ነበረ እኮ። ጠንቋይ ነበረ። ከብዙ ዘመን ጀምሮ ከተማይቱን ምን የሚል የሚያስገርም የሚያስደንቅ የሚያስብል የሰዎቹን አፍ የሚያስከፍት በሚናገረው በሚሰራው ማጂክ በዲሞኒክ ፓወር ከተማውን የሚያስገርም ሰው ነበረ። ነገር ግን ፊልጶስ በመጣ ጊዜ የሲሞን ማስገረም ውሃ በላው። ለምን? የተሻለ ስፒሪት ይዞ መጣ። በጌታ በኢየሱስ ስም አንተ የተሻለ አኖይንቲንግ አለ፣ የበረታ መንፈስ አለ። ሲሞንን ጸጥ አሰኝቶታል። በጌታ በኢየሱስ ስም ጉስቁልናን ጸጥ የሚያደርግ በሽታን ጸጥ የሚያደርግ አኖይንቲንግ ይዘህ ትወጣል። አሜን በልና ተቀበል። የእግዚአብሔር ባንተ ላይ ዓላማ አለው። እግዚአብሔር ባንተ ላይ ሐሳብ አለው። ሃሌሉያ! ፊልጶስን አከበረው። የሲሞንን ድምፅ ጸጥ አደረግ። ያስገርም ነበር፣ አያስገርምም ኤኒሞር። ለምን? የተሻለ ስፒሪት መጥቷል። ያስደንቅ ነበር፣ አያስደንቅም ኤኒሞር። ለምን? የተሻለ መንፈስ ይዞ መጥቷል። በጌታ በኢየሱስ ክርስቶስም አንተ እያለ አንቺ እያለሽ ሌሎች የሚሰሙበት ዘመን ያበቃል። ኦ ሃሌሉያ! ታስታውሱ እንደሆነ ዳዊትም ይላል የዳዊትም ቃል በንጉሱ ዘንድ ምን አለ ይላል? ተሰማ ይላል። ኦ ሃሌሉያ! አንድ እረኛ መጥቶ የማን ቃል ነበረ ሲሰማ የነበረው? የወንድሞቹ ቃል። የማን ቃል? የአማካሪዎቹ ቃል። የማን ቃል ነበረ ሲሰማ የነበረው? የጎልያድ ቃል። የማን ቃል ነበር ሲሰማ? የፍርሃት ቃል። ዳዊት ግን እዛ ቦታ ላይ ተገልጦ አሁን የኔ ቃል ነው የሚሰማው። በናዝሬቱ በእጆቻችሁን አውጡ፣ አንሱ። በጌታ በኢየሱስ ስም ቃላችሁ በቤታችሁ ይሰማል፣ በሰፈራችሁ ይሰማል፣ በቀበሌያችሁ ይሰማል፣ በምትሄዱበት ቦታ የናንተ ቃል ይሰማል፣ በምድራችሁ
በቤታችሁ ላይ ይሰማል። በቢዝነሳችሁ ላይ ይሰማል። ኦ ሃሌሉያ! ኢኮኖሚው ሴክተር ላይ በጌታ በኢየሱስም ፖለቲክሱ ላይ ስፒሪቹዋል አየር ላይ የናንተ ቃል ይሰማል። ሃሌሉያ! የዳዊትም ቃል ምን አለ ይላል? ተሰማ ይላል። ኢየሱስ ክርስቶስ ጌታ ነው። ምን የሚል ቃል? እኔ መተዋለሁ፣ እኔ አለሁ የሚል። ጎልያድ ነበረ ቴክኦቨር ያደረገው። ለ40 ቀን ለ40 ሌሊት ቴክኦቨር ያደረገው ማን ነበረ? ጎልያድ። he cannot be a hero anymore። ጀግና ሊሆን አይችልም። ለምን? አንድ ሰው መጣ። ታውቃላችሁ፣ እግዚአብሔር በሕይወታችሁ ላይ ዓላማ አለው። አሜን። በጅማሬያችሁ ፍጻሜያችሁን አትለኩት። በጅማሬያችሁ ነጋችሁን አትወስኑት። አሁን ያለው ጅማሬ ምንም የፊልጶስ ጅማሬ ምን የሚል ነው? ጌታ ኢየሱስ ክርስቶስን ነቢያት የመሰከሩለትን አግኝተነዋል ብሎ ናትናኤልን ከጠራ በኋላ ወደማያምንበት ሰው ነው ናትናኤልን የጠራው። እንደገና ደግሞ ህዝቡ ከተሰበሰበ በኋላ የፈለገ ነገር ብታደርግ ይህንን ህዝብ ማብላት አትችልም ብሎ የኢየሱስ ክርስቶስን ዲስከሬጅ የሚያደርግ የኢየሱስ ክርስቶስን ፓወር ሊሚት የሚያደርግ የነበረ ሰው ነው። መንፈስ ቅዱስ ከመጣ በኋላ ከቆይታ በኋላ ከሱ ጋር አብሮ በመቆየት ከተማ የሚያሸብር አደረገው። እግዚአብሔር መጀመሪያ ያደረገው ነገር ምንድነው? መናፍስቶችን ከከተማው ምን አለ? አባረረ። ሃሌሉያ! ደስ ይላችኋል? እርኩሳን መናፍስት this is my prayer in the name of Jesus. Let them go from this congregation. In the name of Jesus I pray. በጌታ በኢየሱስም ከኢኮኖሚያችሁ ላይ መናፍስቶች ይመቱ፣ እርግማኖች ይመቱ። ከጤንነታችሁ ላይ መናፍስቶች ይመቱ። ወጡ እያልን አናነብም፣ እናስወጣለን። in the name of Jesus ከጤናችሁ ላይ ይውጡ፣ ከስማችሁ ላይ ይውጡ፣ ከታሪካችሁ ላይ ይውጡ፣ ከአገልግሎታችሁ ላይ ይውጡ፣ ከድግግሞሻችሁ ላይ ይውጡ። let them go from your walking in the name of Jesus. I pray and I command them. መናፍስቶች እየጮሁ ምን አሉ ይላል? ወጡ። ሃሌሉያ! ወጡ በሉና ጮሁ እስቲ። ወጡ። ሃሌሉያ! እነዚህ ርኩሳን መናፍስቶች ለማን ነበረ ፓወር የሚሰጡት? ሲሞን ለሚባል ጠንቋይ ኃይልን ይሰጡት ነበረ። ስለዚህ ፊልጶስ መጣና ለሲሞን ኃይል የሚሰጡትን መናፍስቶችን አባረራቸው። ስለዚህ ሲሞንን ባዶ አስቀረ። የእግዚአብሔር መንግስት በምትገለጥበት ጊዜ፣ የእግዚአብሔር ሐሳብ በምትገለጥበት ጊዜ አንደኛውን ትሽራለች፣ ራሷን ትሾማለች። that's how the kingdom of God እንደዛ ነው የምታደርገው። የእግዚአብሔር መንግስት ትሽራለች፣ ትሾማለች። ዋው አሉ። ሲሞንን ረሱት። ኢየሱስ ጌታን። አሜን። ያስገረሙ አንዳንድ ሰዎች በነገራችን ላይ መነጋገሪያ በመሆን ነው የሚመጡት። አቴንሽን ይዛሉ። በነገራችን ላይ ይሄ ከመናፍስት ነው። ሚዲያው ላይ ያለው ነገር ከመናፍስ መነጋገሪያ ለመሆን በጣም ኃይለኛ ዲሞኒክ ሰፖርት አላቸው፣ እርዳታ አላቸው ከመናፍስቱ ዓለም። ለምንድን ነው ወንጌል ይዘን በጣም ሻይን ያላደረግነው? ለምን ይመስላችኋል? ኖ እነሱ ተራ ነገር ይዘው ከመናፍስት ሰፖርት አላቸው። ነገር ግን እነሱ ከመናፍስት ሰፖርት አላቸው ብለን የምንቀመጥ አይደለም። እንደ ፊልጶስ ደግሞ የምናስወጣን። አሜን ነው ወይ? ሃሌሉያ! የሰው ሀገር ሄጄ ቁጭ በሉ አላላቸው፣ ውጡ አላቸው። ሰማሪያ ከተማው አይደለም፣ ግን እሱ ሲመጣ እነሱ መውጣት ጀመሩ። ሃሌሉያ! ምናልባት እግዚአብሔር የብዙዎቻችሁ ነው። ምናልባት tonight in the name of Jesus I believe and I pray ኮቴያችሁን እግዚአብሔር ይቀድሰዋል። ዱካችሁን እግዚአብሔር ይቀድሰዋል። እግሮቻችሁን እግዚአብሔር ይቀድሰዋል። እናንተ ስትገቡ የሆነ ነገር ይወጣል። በቃ ይወጣል። in the name of Jesus ጠማማ አለቃ ይወጣለታል በጌታ በኢየሱስ ክርስቶስ ስም። አሜን። ፊልጶስ ሲገባ መናፍስቶች ወጡ። በቃ አንተ ስትገባ የሆነ ነገር ለቆ መውጣት አለበት። እንደዚህ እመን። ሃሌሉያ! እንደዚህ የማያምን ሰው የነበረ ሰው ነው። እንደዚህ አያምንም ነበረ ፊልጶስ። ዮሐንስ ወንጌል ምዕራፍ 6 ላይ እንደዚህ አይነት ሰው አልነበረም። ሐዋርያ ሥራ ምዕራፍ 8 ላይ ግን ምን ነካው? አያችሁ፣ የመጀመሪያው ፖይንት ይሄ ነው። ከኢየሱስ ክርስቶስ ጋር ቆይታ አደረገ። ማይ ፕሬየር ማይ ዊሽ በኢየሱስ ክርስቶስም ከኢየሱስ ክርስቶስ ጋር ቆይታ ይሆንላችሁ። ሜዲቴሽን፣ ፕሬየር፣ ሪዲንግ ዘ ባይብል፣ ኮኔክሽን። አሜን። ኢን ዘ ኔም ኦፍ ጂሰስ
ላቪንግ ዩር ቸርች ቸርቻችሁን መውደድ፣ ቤተ ክርስቲያናችሁን መውደድ፣ ከኢየሱስ ክርስቶስ ጋር መጠጋጋት ምን ያደርጋችኋል? የተጽዕኖ ሰዎች ያደርጋችኋል። ስትሄዱ ገለባ አትሆኑም። ኢን ዘ ኔም ኦፍ ጂሰስ። ቀላል ሰው፣ ተራ ሰው፣ እሱ መጣ አልመጣ፣ እሱ ሄዳ አልሄደ፣ ኖ አንተ ላይ እንደዚህ አይባልም። እሱ መጣ ከተባለ there has to be something፣ አንድ ነገር መሆን አለበት፣ አንድ ነገር መደረግ አለበት። ስለዚህ እርኩሳን መናፍስቶች በታላቅ ድምፅ እየጮሁ ከብዙዎች ምን ይሉ ነበር? ይወጡ ነበር። ሁለተኛውን ፖይንት በጣም ወደዋል። ብዙም ሽባዎችና አንካሶች ተፈወሱ ይላል። ሽባ ምንድን ነው? ሽባ ምንድን ነው? ይሄ አሁን ፊዚካሊ ስለ ሌም ነው የሚያወራው ራይት። ፊዚካሊ መራመድ ስለማይችሉ ሰዎች ነው የሚሄደው። ግን አሁን የኛ ጄኔሬሽን አሁን እናንተ የሆነ ነገር እንዲሆንላችሁ እንደተቀመጠ ሰው እንደዚህ አታስቡ። ጄኔሬሽን ቼንጀር ነኝ ብላችሁ ይህንን ስብከት ስሙ። ኔሽን ቼንጀር እኔ ነኝ ብላችሁ ይህንን ስሙ። ስለዚህ ስፒሪቹዋሊ ሽባ የሆኑ፣ ሳይኮሎጂካሊ ሽባ የሆኑ፣ ኢሞሽናሊ ሽባ የሆኑ፣ በተስፋ ደረጃ ሽባ የሆኑ ሽባዎችና ምናዎች አንካሳዎች ምን አሉ ይላል? ተፈወሱ ይላል። ሽባነት ምንድን ነው ሪፕሬዘንት የሚያደርገው? አንፕሮዳክቲቭ ላይፍ ነው። ፍሩትፉል ያልሆነ ህይወት፣ ፕሮዳክቲቭ ያልሆነ ህይወት። ትሰራለህ አይሆንልህም፣ ይለፋል አይሆንለትም፣ የሆነ ነገር ይሞክራል አይሆንለትም፣ እንደውም አይሆንም። የፊልጶስ የመጀመሪያው ህይወት ይሄ ነው። በቃ ሽባ ነበረ ራሱ። አይሆንም እንደዚህ 5000 7000 12000 ልታጠግብ አይሆንም። ሽባ ነበረ in his spirit። በሜንታሊቲው ሽባ የነበረ ሰው ነው። ከኢየሱስ ክርስቶስ ጋር በመቆየቱ ግን ሽባዎችን ማዘለል ጀመረ። ሁለት ነገር በህይወታችሁ እንዲሆን እመኛለሁ። አንድ፣ በስጋ ሽባ የሆኑ ሰዎችን ትፈውሳላችሁ in the name of Jesus። እኔ አይደለሁም ያልኩት። አንድ አላማኝ የነበረ አንድ ማያምን ኢየሱስ ክርስቶስን በአገልግሎቱ አንደርስቲሜት ያደርገው ያሳንሰው የነበረ ሰው ነው ሄዶ አሸባሪ የሆነው። እናንተም ዛሬ ላታምኑ ትችላላችሁ። ነገር ግን እኔ ነግራችኋለሁ፣ ከኢየሱስ ክርስቶስ ጋር ቆዩ፣ ሽባዎች በእናንተ መፈወስ ይጀምራል። አሜን ነው ወይ? አንካሶች በእናንተ መፈወስ ይጀምራሉ in the name of Jesus። ሃሌሉያ። ይሄንን በጣም እወደዋለሁ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እኔ ምንድን ነኝ ብሎ በሉት ሲ እኔ ታላቅ ነኝ ብሎ ይላል እየጠነቆለ። ምን ማለት ነው ታላቅ ነኝ ማለት? the land is mine, the politics is mine, the media is mine። ሁሉ ነገር የኔ ነው። እኔ ነኝ እንደ ኮንትሮል ያለሁት፣ እኔ ነኝ የተቆጣጠርኩት፣ ያንዳንዱ ነገር በኔ ቁጥጥር ስር ነው ያለ ሰው ነበረ። ፊልጶስ ሲመጣበት ታላቁ ታናሽ ሆነ። in the name of Jesus። አኖይንቲንግ ሲመጣ፣ ቅባት ሲመጣ፣ ኃይል ሲመጣብ ከኢየሱስ ክርስቶስ ጋር አብረ ስትሆን ትልቁን ትንሽ ታደርገዋል። ጃይንት ፕሮብለም አንተ ጋር ማይነር መሆን ይጀምራል። ጠንቋዮች በኢየሱስ ስም ሬጉላር መሆን ይጀምራል። በአንተ መደነቅ ይጀምራሉ። ሃሌሉያ። he is not a great anymore። ሃሌሉያ። ታላቅ ማን ነው? ፊልጶስ ነው። ላጆች ታላቅ ኢየሱስ ነው እንድላችሁ ጠብቃችሁ ሳይሆን ኖ ታላቅ የሆነው ፊልጶስ ነው። እዛ ከተማ ሄዱ፣ እግዚአብሔር ታላቅ አደረገው። what do you expect? ከክርስትናችሁ ምንድን ነው እየጠበቃችሁ ያላችሁት? እግዚአብሔር ለታላቅ ሚሽን እየፈለጋችሁ ነው። እስቲ እኔ ታላቅ ነኝ በሉ እስቲ። የኢየሱስን ስም ይሻለሁ። አንዳንድ ሰው ይሸማቀቃል። እኔ ታላቅ ነኝ ማለት ኖ፣ አንተ ታላቅ እንድትሆን እሱ ከሁሉ አንሷል። ስለዚህ አንተ ኦልሬዲ ታላቅ ነህ። እስቲ እኔ ታላቅ ነኝ፣ ከኔ ሌላ ታላቅ የለም። ተራራ ታላቅ አይደለም፣ ጥንቆላ ታላቅ አይደለም፣ ሰይጣን ታላቅ አይደለም፣ በሽታ ታላቅ አይደለም፣ ጭንቀት ታላቅ አይደለም። በጌታ በኢየሱስ ስም ታላቅ ያንተ ቅባት ነው። ታላቅ ያንተ ጥሪ ነው። ታላቅ ያንተ አካሄድ ነው። ታላቅ አንተ ላይ ያለው መንፈስ ነው። ታላቅ በደሙ የተዋጀህበት መዋጀት ነው። ታላቅ አንተ የተጠራህበት ጥሪ ነው። ሃሌሉያ። ፊልጶስ ሰው ከተማ ገብቶ አንተ ታላቅ መሆን አትችልም ማለት። ሃሌሉያ። ታላቅ ማናት? የእግዚአብሔር እጅ ናት። ታላቅ እኛ የተሸከምነው መንፈስ ነው።
ክብር ለኢየሱስ ይሁን። በሚቀጥለው ዘመን በጌታ በኢየሱስም የናንተ ድምጽ ይሰማ። በሚቀጥለው ዘመን የናንተ አኖይንቲንግ ይሰማ። ሃሌሉያ። ህዝቡን እያስገረመ እያስደነቀ እየጠነቆለ ይላል። እያስገረመ ቀድሞ በከተማ ነበረ። ከታናናሽ ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይሉት ነበር። ይህንን ጠንቋይ ታላቁ የእግዚአብሔር ኃይል ይሄ ነው እያሉ ያደምጡት ነበረ። ከብዙ ዘመን ጀምሮ በጥንቆላ ስላስገረማቸው ያዳምጡት ነበር ይልና ከኔ ጋር በሉት ነገር ግን የሚል መጣ። ሃሌሉያ። ያስገርም ነበረ። ነገር ግን ሰምባዲ አፒር አደረገ። ኢየሱስ ጌታ ነው። አሁን ነገር ግን ሆናችሁ ትገባላችሁ። እንትና ተሰምቶ ነበር፣ ነገር ግን ሩት ስትመጣ፣ ነገር ግን ናቲ ሲመጣ፣ ነገር ግን ክርስሊ ስትመጣ፣ ነገር ግን አንቺ ስትመጪ፣ አንተ ስትመጣ፣ ነገር ግን ያ መገረም ጠፋ። ኢን ዘ ኔም ኦፍ ጂሰስ ሃሌሉያ። ኢየሱስ ጌታ ነው። ቤተ ክርስቲያን ይሄ በዚህ ስፒሪት ሞቲቬትድ መሆን አለባት። በዚህ መንፈስ እኔ ነኝ መሰማት ያለው አለስ ሉክ ሁሉ ጊዜ እግዚአብሔር ይምልልህና ይጠብቃል። ስለዛ ስለተማለልህ ነገር ፋይት ማድረግ ስትጀምር አኖይንቲንግ ይጨምርልሃል። ለዚህ ነው ጳውሎስ ጢሞቴዎስን እንደዚህ አለው፣ ፋይት ዘ ጉድ ፋይት ኦፍ ፌዝ አለው። መልካሙን የእምነት ጦርነት ተዋጋ። እንደውም ከላይ ምን ይላል? እንደተነገረልህ ትንቢት መጠን ጦርነትን አድርግ ይሏል። እንደምን መጠን? እስቲ እንደተነገረልኝ በሉ። ተራነት ተነግሮልሃል፣ ሽባነት ተነግሮልሃል፣ መደበቅ ተነግሮልሃል። በተራራ ያለች መብራት ግን ልትሰወር ምን አይላትም። አንተን እኮ ነው ልትሰወር አይቻልም ያለው። አንተ ግን ተሰውረሃል። ሌሎች ናቸው እየደመቁ ያሉት። ኢን ጂሰስ ኔም እንቃወማለን። ሃሌሉያ። በእነርሱ ካለው በእኛ ያለው በእነርሱ ካለው በእኛ ያለው ምን ይላል? በፊልጶስ ያለው ይበልጣል። ሃሌሉያ። በፊልጶስ ያለው ይበልጣል። በፊልጶስ ያለው ያስገርማል። በፊልጶስ ያለው ያስደንቃል። በፊልጶስ ያለው ድንቅ ያደርጋል። በፊልጶስ ያለው አጋንንቶችን ያወጣል። በፊልጶስ ያለው አንካሶችን ያዘልላል። ሽባዎችን ይተረትራል። በአንተ ያለው ይቀጥላል፣ ይቀጥላል፣ ይቀጥላል። አንተ ትቀጥላለህ። ከፊልጶስ ቀጥሎ በጌታ በኢየሱስም it is your season፣ የናንተ ሲዝን ነው። in Jesus name ተንበርክከ የጠላትን ቀጠና ማፍረስ ትጀምራል። ተንበርክከ አጋንንቶችን ታዋርዳል። ተንበርክከ ሰፈርን ማጽዳት ትጀምራል። ተንበርክከ ስፒሪትን ማጽዳት ትጀምራል። ሃሌሉያ። ኢየሱስ ጌታ ነው። ነገር ግን ስለ እግዚአብሔር መንግሥት ስለ ኢየሱስ ክርስቶስም ሰበከላቸው። ፊልጶስን ባመኑት ጊዜ ወንዶችና ሴቶች ተጠመቁ፣ ሲሞንም ራሱ ተጠመቀ። ሃሌሉያ። መጠመቅ ምንድን ነው? ዋት ኢዝ ዘ ሲምቦል? የመጠመቅ ሲምቦል ምንድን ነው? ስትጠመቅ ዘለህ ነው የምትጠመቀው? ምን ብለህ ነው? ለጥ ብለህ ነው። ሲሞን ሰገደ። መጠመቅ ማለት ሰሚት ማድረግ ማለት I will submit for the power of God አለ። ሃሌሉያ። ለእግዚአብሔር ኃይል ሰሚት አደርጋለሁ። ለተገለጠችው የእግዚአብሔር እጅ ሰሚት አደርጋለሁ። እጠመቃለሁ። ሃሌሉያ። በጌታ በኢየሱስ ክርስቶስም ትውልድ የእግዚአብሔርን ኃይል የሚያውቁበት ዘመን ነው። በዚህ ቤተ ክርስቲያን ይሄ ይሆናል። አይኖ ለጥቂት ሰዎች ነው የምናገረው፣ ነገር ግን የእግዚአብሔርን ስም ነው ማውጀው። እንወጣለን። አሜን ነው ወይ? አንድ ፊልጶስ ነው ከተማ ያተራመሰው። እኛ እኮ ማዕት ነን ኢትዮጵያን ለማተራመስ። አንድ ፊልጶስ ነው ከተማ ያተራመሰው፣ ታላላቆችን ታናሽ ያደረገው፣ ፖለቲካውን የለወጠው፣ ሂስቶሪ ሜከር የሆነው አንድ ፊልጶስ ነው ወርዶ ኢን ዘ ኔም ኦፍ ጂሰስ። እቺ ቤተ ክርስቲያን ለዚህ ምድር በቂ ነች። አንቺ ለዚህ ምድር በቂ ነሽ። አንተ ለዚህ ምድር በቂ ነህ። in the name of Jesus እኔም እጠመቃለሁ አለ ይላል። ሰሚሽን ይለዋል። ይሄ ነው ሰሚት አደረገ። ለተገለጠች እግዚአብሔር እጅ ሰሚት አደረገች። ከዛሬ ጀምሮ በዚህ ሜንታሊቲ እንድትኖሩ እግዚአብሔር ይፈልጋል። ላይክ ዶርመንት የምትኖር ከሆነ እንደ ዶርመንት በቃ ዝም ብለህ ተዘግተህ የሆነ የቤተ ክርስቲያን ምእመን ነኝ ብለህ እንደ ተራ ሰው የምትኖር ከሆነ እንደዚያው ኖረህ ትቀጥላለህ። እንደ ፊልጶስ ግን መጀመሪያ ያደረገው ፊልጶስ ምንድን ነው? ከተማውን አልሰለ ጠንቋዮች አሉበት፣
መናፍስቶች አሉ እንደዚህ ከተማ አንካሳዎች አሉ እንዴ? አይ ይሄ ከእምነቴ በላይ ነው አላለም። ወርዶ ክርስቶስን ሰበከላቸው። ዛኔም ዲስትሮይ ዘ ኢነሚ። ያ ስም ነው ኢነሚን ዲስትሮይ ያደረገው፣ ጠላትን ዲስትሮይ ያደረገው ያ ስም። ስለዚህ ክርስቶስ ባንተ አለ። ከኢየሱስ ክርስቶስ ጋር በመቆየት ነው ይህንን ኢንፍሉዌንስ ያመጣው። God wants you to have an influence እንዲኖራችሁ፣ ተጽዕኖ እንዲኖራችሁ ከላይ እንጂ ከታች እንዳትሆኑ እግዚአብሔር ይፈልጋል። ከፊት እንጂ ከኋላ እንዳትሆኑ እግዚአብሔር ይፈልጋል። ራስ እንጂ ጅራት እንዳትሆኑ እግዚአብሔር ይፈልጋል። ብርሃን እንጂ ጨለማ እንዳትሆኑ እግዚአብሔር ይፈልጋል። ሃሌሉያ